ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል በኮልፌ ቀራኒዮ ክፍለ ከተማ የተዘጋጀውን የማቴማቲክስ ሞዴል ፈተና 3ኛውን ክፍል ነው። እስከ ዛሬ እንግዲህ ሁለቱን ክፍል ለቅቄላችሁ ነበር። ከሁለቱ ክፍል ብዙ ነገር እንዳገኛችሁበት በቀላሉ ብዙ ሰዓት የሚፈጅባችሁ ነገር በቀላሉ እንደተረዳችሁ ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ ከ21 ጀምሮ እስከ 30 ያለውን ጥያቄ የምንሰራ ይሆናል። ወደ ጥያቄዎቹ ከመሄዳችን በፊት ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንደዚሁም እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ ደግሞ ኖቲፊኬሽን እንዲገባላችሁ የደወል ምልክቱን መጫን አይርሱ። ቪዲዮውን ላይክ ማድረግና ለሌሎች ሰዎች ሼር ማድረግም እንዳይረሱ። በቀጥታ ወደ ጥያቄው እንሄዳለን። 21ኛው ጥያቄ the sum of the age of the father and his son is 68 years. ምን አለ? የአባትየውና የልጁ እድሜ ድምሩ ስንት ነው አለ? 68. the sum ሚል ካለው ጊዜ ምን ማለት ነው? ድምሩ እያለ ነው። ስለዚህ let's say age of father እንበለው። መጀመሪያ ቫሪያብል አሳይን ማድረግ አለብን። age of fatherን f እንበለው and age of son ደግሞ ምን እንበለው? age of sonን a እንበለው። s ብዙ ጊዜ ስለሚያምታታ a እንበለው። እሺ አሁን እነዚህ ቫሪያብሎች ስንጠቀም f ከተጠቀምክ የአባትየው እድሜ ማለት ነው፣ a ከተጠቀምክ የልጅየው እድሜ ማለት ነው። በዚህ ከተስማማን መጀመሪያ ያለውን ወደ ማቴማቲካል ኢኩዌሽን እንቀይረው። ወደ ቀጣይ ከመሄዳችን በፊት the sum of the age of father if and his son plus a is 68 ነው አለ። then እንቀጥል። the father is 22 years older than his son. ምን ማለት ነው? አባትየው ከልጅየው በምን ይበልጣል? በ22 ዓመት ይበልጣዋል ልጁን ማለት ነው። ይሄ ማለት የልጁ እድሜ ሲደመር 22 የአባትየው እድሜ ነው እንደማለት ነው አይደል? ወደ ማትስ እንቀይረው። ከዛም አባትየው በ22 ዓመት ልጁን ከበለጠ ልጁ ሲደመር 22 ዓመት የኖረው አባትየው ምን ይሆናል? የአባትየው እድሜ። ስለዚህ age of father ከማን ጋር እኩል ነው? age of son plus 22. how old is the father? የአባትየው እድሜ ስንት ነው? ደናውን ሁለት ኢኩዌሽኖችን አግኝተናል። እነዚህን በመጠቀም ምን ማድረግ ነው? መስራት። እዚህ ጋር የአባትየው እድሜ እኛ የፈለግነው የማንን እድሜ ነው? የአባትየውን አይደለ? ስለዚህ የኤፍን ዋጋ ነው የምንፈልገው ማለት ነው። አባትየው ከማን ጋር እኩል ነው ይላል እዚህ ጋር? የልጁ ሲደመር 22። ይሄንን አሁን ለኤን ፈልግ እና ቀይረው ቦታ። ምክንያቱም እኛ ለኤፍ ስለሆነ ቀጥታ ማግኘት የፈለግነው ኤን አግኝተን ከዛ ኤፍን ከምናገኝ በቀጥታ ኤፍን እንድናገኝ ምን እናድርገው? እቺን ኤፍን እና ኤን ቦታ እናቀይራቸው ማለት ነው። ማለትም ለኤ ሶልቭ እናድርግ። ኤ እኩል ይሆናል ኤፍ ሲቀነስ 22። እቺን 22ን ወደዛ ስንወስዳት ማይነስ ትሆናለች። ስለዚህ ኤጅ ኦፍ ልጁ ስንት ነው? የአባትየው እድሜ ሲቀነስ 22 የልጁ እድሜ ነው ማለት ነው። እሺ አሁን እዚህ ጋር a ምትላለ። እዚህ ጋር ሌላ ፎርሙላ ምን አለን? እዚህ ጋር f plus a ምን ሚል 68። ከዛ አሁን a ምትለው ቦታ ላይ ማንን እንተካለን? f minus 22 f plus f minus 22 እኩል ይሆናል 68። አሁን ምን ሆነ ማለት ነው? ሁለቱንም በአባትየው in terms of f ገለጽ ነው ማለት ነው። ኤንም in terms of a ስንገልጻት አሁን ማን ቀረ? age of father ብቻ ቀረልን፣ አንድ ቫሪያብል ቀረልን። ስለዚህ ለf ሶልቭ ማድረግ ነው ማለት ነው። f plus f is 2f እኩል ይሆናል 68 22 ወደዛ ሲሄድ plus 22 ይሆናል። ከዛ 2f እኩል ይሆናል 8 ሲደመር 2 10 0 ጽፈና እንዳለን 6 ሲደመር 2 8 ሲደመር 1 9 90። አሁን አባትየውን ለማግኘት ሁለቱንም በሁለት እናካፍለዋለን። ከዛ age of father እኩል ይሆናል 90 ሲካፈል ለ2 45። ስለዚህ አባትየው እድሜ ስንት ነው? 45 ነው ማለት ነው። መልሳችን እዚህ ጋር ቢ አለ። አሁን በቀጥታ አባትየውን ስለተጠየቀን ነው እንደዚህ ያድርገን in terms of f ገልጸን fን በቀጥታ ያገኘ ነው ማለት ነው። ግን የልጅየው እድሜ ብንባል fን ካገኘን ምን ማድረግ ነው? እዚህ ጋር አሁን እዚህ ጋር አይደለ? የልጅየው እድሜ f ስንት ነው? 45 ሲደመር a ስንት ነው ተባለ? 68። ወይ በዚህኛውም ፎርሙላ መጠቀም ትችላላችሁ ወይም በመጀመሪያ ከሁለቱ አንዱ መተካት። ከዛ a እኩል ይሆናል 68 ሲቀነስ 45
a እኩል ይሆናል ከ8 ላይ 5 ስንት ነው 3 ከ4 ላይ 2 ከ6 ላይ 4 2 ስለዚህ የልጁ እድሜ ደግሞ ስንት ነው 23 እናንተውን የኤን አግኝታችሁ በቃ የአባትየው እድሜ ብትሉት 23 ብትሉት ተሳሳታችሁ ማለት ነው ስለዚህ መልሳችን ቢ ነው ማለት ነው 22ኛው which one of the following is not even integer even ምን ማለት ነው even integer እና odd integer የሚባል አለ even የምንለው ለሁለት እኩል የሚካፈል ነው በአማርኛ ምን ምንለው ነው ተጋማሽ ይባላል በሁለት ያለ ቀሪ ይካፈላል ይሄ ደግሞ ኢ ተጋማሽ ይባላል በአማርኛ ማለት ነው ለሁለት ተካፍሎ ግን ቀሪ ያለው ሲሆን odd ይሆናል አሁን ሁሉ ጊዜ የአንድ ቤታቸው የመጨረሻው ዲጂታቸው ምን ከሆነ 2 0 2 4 6 8 ከሆነ ምን ማለት ነው ይሄ ሁሉ ጊዜ ኢቭን ነው ማለት ነው ምናቸው የመጨረሻው ዲጂታቸው እነዚህ ቁጥሮች ከሆኑ ሁሉ ጊዜ ኢቭን ቁጥሮች ናቸው የመጨረሻው ዲጂታቸው 1 3 5 7 9 ከሆነ ደግሞ ሁሉ ጊዜ ምንድነው odd ናቸው ስለዚህ እዚህ ጋር 6 4 8 እነዚህ ሁሉ ምንድናቸው ኢቭን ናቸው ይሄኛው ግን የመጨረሻው ዲጂቱ ምንድነው 9 አይደል እዚህ ጋር 9 ከሆነ odd ነው አላለም so is not even ማለት odd የሆነው ማለት ነው በሌላ አባባል ስለዚህ 22ኛው ዲ ይሆናል 69 is odd integer is not even integer 23ኛው which one of the following is true about sets ስለ ሴት ልክ የሆነ የቱ ነው ሴት ምን ማለት ነው ብለናል መጀመሪያ set is a collection of well-defined objects well-defined የሆኑ ኦብጀክቶች ኮሌክሽን ምን እንለዋለን ሴት እንለዋለን well-defined ማለት ምን ማለት ነው ለምሳሌ ሁሉም ሰው የተስማማበት ወይም የጋራ የሆነ ነገር ለምሳሌ a collection of natural numbers between 1 and 10 ብንል well-defined ነው ከ1 እስከ 10 ያሉ መካከል ላይ ያሉ ናቹራል ነምበሮች እኔን ብትጠየቅ አንተም አንቺም ሁላችንም ብንጠየቅ ምን አይነት መልስ ነው የምንሰጠው አንድ አይነት መልስ ነው የምንሰጠው 2 3 4 5 6 7 8 9 ብለን ናቹራል ነምበሮችን ከ1 እስከ 10 መካከል ያሉትን መዘርዘር እንችላለን that is well-defined የምንለው ማለት ነው ግን a collection of beautiful girl in your class ብላችሁ ለምሳሌ well-defined አይደለም የተስማማንበት አይደለም ለምሳሌ እኔ ሳራ ልችላለሁ let's say ሳራ የምትባል አንድ ሰው እኛ ክላስ አለች ቢባል ሳራ ልችላለሁ ሌላ ሰው ደግሞ ህይወት ሊል ይችላል ሌላ ሰው ደግሞ ሂሩት ሊል ይችላል ለኔ ቢዩቲፉል ማለትና ሌላ ሰው ቢዩቲፉል ምን አይነት እንደሆነ well-defined አይደለም that is not set ማለት ነው set ማለት ግን well-defined የሆነ ሁሉም ሰው የተስማማበት ነው so let's say ይሄን እንደዚህ ካየን ምርጫዎቹን እንይና set ነው አይደለም የሚለውን እንወስናለን the collection of intelligent student in your class intelligent ማለት ጎበዝ የሆነ clever የሆነ intelligent ከፍተኛ የሆነ ተማሪ ዘርዝሩ ብላችሁ it's not well-defined አይደለ አይ ለኔ በጣም intelligent ምለው ሰው አበበ ከበደ አለሙን አልትሉ ትችላላችሁ ለሌላ ሰው ደግሞ አይ ሂሩት ምናምን ሰለሞን ብሎ ሊዘርዝር ይችላል so it's not well-defined ስላልሆነ intelligent መሆን ሴት አይደለም ማለት ነው ይሄ ቢ ደግሞ the set of month of the year which start with letter J በJ የሚጀምሩ month of the year ስብስብ ከተባለ is well-defined አይደለ በJ የሚጀምሩ የታወቀ ነው ጃንዋሪ አለ ምንድነው ጁን አለ ጁላይ አለ እነዚህ ናቸው አይቴ so ሶስት አሉ ማለት ነው ስለዚህ እነዚህን መዘርዘር ነው ስለዚህ well-defined ነው እኔም እንደዚህ ነው መዘርዘረው ሌላም ሰው እንደዚህ ነው የሚዘርዘረው unless ያ ሰው ወሮቹን ካላወቃቸው በስተቀር ግን well-defined ነው ማለት ነው ሲ ደግሞ the set of ስለዚህኛው ልክ ነው ሲ the set of natural number between 20 and 21 the set of natural number between 20 and 21 በ20 እና በ20 መካከል ያሉ ናቹራል ነምበሮች ስብስብል ምንድነው አለ እንዴ በ20 እና በ20 መካከል ናቹራል ነምበር ስብስብ አለ 20 ብሎ 21 ነው የሚለው 20.5 is not natural number አይደለ ናቹራል ነምበር በነጥብ አይገለጽም መቁጠሪያ ቁጥሮች ናቸው ካውንቲንግ ነምበር ነው የሚባሉት ናቹራል ነምበር ስለዚህ
20.5 ብለን አንቆጥርም ስንቆጥር 1 2 3 እያለ ነው ነገሮችን የምንቆጥረው ስለዚህ ለመቁጠር የምንጠቀምበት ቁጥር ነው ናቹራል ነምበር ስለዚህ በ20 እና በ21 መካከል ናቹራል ነምበር የለም ግን is well defined by the way ኢምፒቲ ሴት ነው እንላለን እንጂ ሴት አይደለም አይባልም ሴት ነው ግን ኢምፒቲ ሴት ነው አባል የሌለው ሴት ነው እንጂ well defined አይደለም አይባልም ግን ተስማምተንበታል በ20 እና በ21 መካከል ሴት የለም ማለት እንጂ ይሄ ሴት አይደለም አይባልም ስለዚህ ሴት ነው actually ሲ ግን ኢምፒቲ ሴት ነው ዲ ደግሞ the collection of 5 most talented writers of Ethiopia የኢትዮጵያ ጻፊዎች most 5 በጣም ታለንትድ የሆኑ ችሎታ ያላቸው የኢትዮጵያ ጻፊዎች ዘርዝሩ ብትባሉ ለኔ ሌላ ሰው ይሆን ለምሳሌ ለኔ አዲስ አለማየሁ በጣም most talented ለናንተ ደግሞ እኔ አዲስ አለማየሁ መጽሐፍ ምንም አይመቸኝም ታለንትድ አይደለም ሊባል ይችላል እንደ አንባቢው ነው ማለት ነው so it's not well defined ሁላችንም የምንስማማበት ነገር ካልሆነ ሴት አንለውም ስለዚህ ይሄ ሴት አይደለም ታዲያ የትኛው ነው ሴት ኤ ነው ቢ ነው ካላችሁ እነሱ ቢ ነው ሲ ነው ካላችሁ I think ሴት አይደለም እንድንል ነው የመጣው ምርጫው ላይ ግን is ሴት by the way ስለዚህ ቢም ሲም ሊሆን ይችላል ግን most probably ቢ ብትሉት ሞዴል ወይም ደግሞ ሚኒስትሪ ላይ ከሆነ ቢ ብትሉት የተሻለ ነው ግን ሲም is ሴት ማለት ኤምፒቲ ሴት አባል የሌለው ሴት ነው እንጂ well defined ነው አራተኛው which one of the following is equivalent to the set D4 equivalent የሆነው የትኛው ነው ይላል ምን የሚባላል ለሴት ላይ relation ሰባተኛ ክፍል ተማሩ among sets የሚል ሰብ ቶፒክ አለ እዛ ስር ምን አለ አንደኛ equal set አለ equal set አለ ሁለተኛ equivalent set አለ ከዛ ሶስተኛ subset አለ አራተኛ proper subset አለ እንግዲህ እነዚህ አንድ ባንድ ስና equal set ማለት ሁለት ሴቶች ኖረው ሁለቱም ሴቶች ያላቸው ኤሌመንት is the same exactly ተመሳሳይ የሆነ ኤሌመንት ካላቸው ሁለቱ ሴቶች equal ይባላሉ the same element በምን ታይፓቸው ማለት same type of element identical የሆነ ኤሌመንት ካላቸው ለምሳሌ a የሚባል ሴት a b c ቢኖረው b የሚባል ሴትም ከa ጋር እኩል ነው ለመባል a b c የሚባል ኤሌመንት ካለው ነው a እና b ኢኳል ናቸው የሚባለው ተመሳሳይ የሆነ ኤሌመንት ካላቸው ኢኳል ይባላል ኢኩቫለንት የሚባለው ደግሞ the same number of element ከሆነ ታይፓቸው ቢላይ ችግር የለው ምናቸው ነው መመሳሰል ያለበት ናምበራቸው ለምሳሌ ሁለቱ ምንድናቸው ኢኩቫለንት መሆን ይችላሉ 1 2 3 እዚህም ጋር 1 2 3 ኤሌመንት ነው ያለው ስለዚህ ኢኩቫለንት መሆን ይችላሉ ለምሳሌ c የሚባል ኤሌመንት 1 2 3 ቢኖረው ከዛ d የሚባል ኤሌመንት ከc ጋር ኢኩቫለንት ነው ለመባል ግዴታ 1 2 3 ላይ ኖረው ይችላል 1 2 3ም ቢሆን ኢኩቫለንት ነው ግን abc ቢኖረው ኢኩቫለንት ነው ምናቸው ላይ ነው ዲፔንድ የሚያደርገው በቃ ፎከስ የሚያደርገው የኤሌመንቱ ቁጥር ብዛት 1 2 3 ነው እዚህም ጋር 3 ኤሌመንት አለው እዚህም ጋር 3 ኤሌመንት አለው ስለዚህ c እና d ኢኩቫለንት ናቸው subset ማለት ደግሞ ለምሳሌ a is subset of b ካልን የa ኤሌመንት ውስጥ ያሉት እንዳለ የb ኤሌመንት ውስጥ ካሉ subset ይባላል ለምሳሌ a ኤሌመንት ውስጥ 1 4 5 ቢሆን ኤሌመንቱ የa የb subset ነው ለመባል ምን መሆን አለበት 1 2 3 4 5 ምን አለ 1 4 5 የሚሉት እዚህም ጋር 1 4 5 አሉ b ውስጥም 1 4 5 የተባሉት ቁጥሮች አሉ ስለዚህ እነዚህ a ኤሌመንቶች በጠቅላላ b ኤሌመንቶች ውስጥ ሲገኙ ምን ይባላል ሰብሴት ይባላል ሰብሴት ለመባል ለምሳሌ 1 4 5 አለን አይደለ ድጋሚ የb ኤሌመንት እኩል ሆኖ 1 4 5 ቢሆን ሰብሴት ነው ችግር የለውም የa 1 4 5 የb 1 4 5 ቢሆን a is subset of
ቢ ማለት ይችላል እኩሉ ቢሆንም እንኳን አንዱ ሙሉ እዚህ ጋር ያለው እዚህ ስላለ ሰብሴት መሆን ይችላል ፕሮፐር ሰብሴት ደግሞ የሚባለው ምንድነው የሚለየው ከሰብሴት A is proper subset of B ሲባል አንደኛ ምልክቷ ከታች ሰረዝም ነገር የለባትም C አይነት ቅርጽ ብቻ ነው የምትሆነው በዴፊኒሽን ደረጃ ስናየው A ውስጥ ያሉት አባላት በጠቅላላ B ውስጥ ይኖሩና B ግን ቢያንስ በአንድ ኤሌመንት ከA መብለጥ አለበት ለምሳሌ A is the proper subset of B ማለት አንችልም እዚህ ጋር ለምንድነው A ውስጥ ያሉት እንዳለ እዚህ ውስጥ አሉ ልክ ነው ግን B ቢያንስ በአንድ መብለጥ አለበት ግን እኩል ናቸው አይደለ ስለዚህ A proper subset of B ማለት አንችልም ለዚህኛው ግን ይቻላል ፊደሉን እንቀይረው ይሄንን A ብለን F ብንለው ይሄንን E is proper subset of F ነው ማለት ለምንድነው E ውስጥ ያሉት እንዳለ ምን ውስጥ አሉ F ውስጥ አሉ እና ደግሞ F ደግሞ በስንት አባል ይበልጣል ቢያንስ በአንድ ነው የሚለው ግን F ግን ከአንድ በላይም በሆነ 2 እና 3 እዚህ ውስጥ የሉማ በሁለት አባል Fን ይበልጣል ስለዚህ E is proper subset with F ይባላል ማለት ነው እንደዚህ ነው ዴፊኒሽናቸው እኛውን የተጠየቅነው ምንድነው ኢኳል ሴት ነው የተጠየቅነው ኢኳል ሴት በምን ተመሳሳይ ሲሆን ነው ሴም ነምበር ሲኖራቸው ነው ብለናል D4 ብሎ ስንት ኤሌመንት አለው 1 2 ስለዚህ ሁለት ኤሌመንት ያለው እንፈልጋለን ኢምፒቲ ሴት ምንም ኤሌመንት የለውም እዚህ ጋር ሁለት ኤሌመንት አለው እዚህ ጋር አንድ ኤሌመንት ነው ያለው እዚህም ጋር አንድ ኤሌመንት ስለዚህ ከD4 ጋር ኢኩቫለንት የሆነ የትኛው ነው B 6 7 የሚል ኤሌመንት ያለው ኢኩቫለንት ነው ማለት ነው የ25ኛው in a class the set of students who play basketball is ባስኬትቦል የሚጫወቱ ተማሪዎች ስብስብ A ስንት ማን ናቸው ባስኬትቦል የሚጫወቱት 1 2 3 4 እና 5 የተባሉ ተማሪዎች ምን ይጫወታሉ ባስኬትቦል and the set of students who play football is ፉትቦል የሚጫወቱት ደግሞ B ውስጥ ያሉ ናቸው 4 5 6 እና 7 ምን ይጫወታሉ ፉትቦል what is the intersection of A and B intersection ደግሞ የሚባል ነገር አለ ሌላ ምን ሰብ ቶፒክ አለ the set ዩኒት ላይ 7ኛ ክፍል operation among sets የሚል ሰብ ቶፒክ አለ እዚህ ሰብ ቶፒክ ስር ሁለት ርዕሶች አሉ የመጀመሪያው intersection of sets ነው intersection አለ ከዛ ሁለተኛው ደግሞ union intersection የምንለው A intersection B ተብሎ ነው የሚጻፈው በመልክቱ በአይነት ቅርጽ ነው ያለው የጋራ ማለት ነው ለምሳሌ A አባላት A B C D ቢሆን የB አባላት ደግሞ A B F ቢሆን የሁለቱ የጋራ የሁለቱ ኢንተርሴክሽን ፈልጉ ማለት M ውስጥ B ውስጥ ያለውን አባል ፈልጉ ማለት ነው A ውስጥ ማን አለ A አለ እዚህም ጋር A አለ እዚህም ጋር B አለ እዚህም ጋር B አለ C እና D እዚህ ጋር ብቻ ነው ያለው F እዚህ ጋር ብቻ ስለዚህ ሁለቱም ጋር ያለው ማን ነው A እና B this is intersection የሁለት ሴቶች መካከል ኢንተርሴክሽን ፈልጉ ከተባለ ከሁለቱም የጋራ ይሆነ ለሶስቱም ጠይቁ ይችላልላችሁ ለምሳሌ A intersection B intersection C ከተባለ A ውስጥ B ውስጥ C ውስጥ ያለውን አውጡ እንደማለት ነው ስለዚህ የመጀመሪያው ኦፕሬሽን ልክ በናቹራል ነምበር መደመር መቀነስ እንደምንለው በሴት ላይ ደግሞ ኢንተርሴክሽን ማለት የጋራ ማውጣት ነው ሁለተኛው ዩኒየን ኦፍ ሴትስ ነው ዩኒየን የምንለው ስንጽፈው A ዩኒየን B ብለን ዩኒየን U አይደለ U ነው የምንጠቀመው ማለት ነው ዩኒየን ማለት እዚህ ጋር ያለውን ለራሱ ምሳሌ እዚህ ጋር ያለውን እንስራው ሁለቱም ጋር ያለውን አንድ ላይ አጻፉት ዩኒየን ማለት የሁለቱ ድብልቅ እንደማለት ነው የA እና የB ድብልቅ ሁለቱን ጻፉ ማለት ነው ስለዚህ ሁለቱም ጋር ያለውን ከሆነ አንድ ጊዜ ነው የምንጽፈው እዚህ ጋር AB ያለ እዚህም ጋር AB ያለ ስለዚህ AB ብለን እንጽፋለን CD ያለ እዚህ ጋር CD ከዛ F አለች F ስለዚህ ሁለቱም ጋር ያለውን አንድ ላይ ቀላቅሎ መጻፍ ምን ይባላል ዩኒየን ሁለቱም ጋር ያሉት የጋራውን ብቻ ለይቶ መጻፍ ደግሞ ኢንተርሴክሽን ይባላል ወደ ጥያቄያችን ስንመጣ ምን አለ እዚህ ጋር ሁለት የተሰጠን ይሄ ነው እዚህ ጋር
ባስኬትቦል የሚጫወቱ ስብስብ አለ እዚህ ጋር ፉትቦል የሚጫወቱ ሁለቱም ጋር የሚጫወቱ ተማሪዎችን ፈልጉ እንደማለት ነው በሌላ ስለዚህ ሁለቱም ጋር የሚጫወቱን ስንፈልግ A ኢንተርሴክሽን B ማን አለ እዚህ ጋር አንድ አለ እዚህ ጋር የለም ሁለት አለ እዚህ ጋር የለም ሶስት አለ እዚህ ጋር የለም አራት አለ እዚህ ጋርም አራት አለ ስለዚህ አንደኛው አራት ናት እዚህ ጋር አምስት አለ እዚህም ጋር አምስት አለ አምስት በቃ ይሄ ስላለቀ ወደዚህ መቀጠል ያስፈልገንም ሁለቱ ብቻ ናቸው ማለት ስለዚህ ሁለቱም ጋር የሚጫወቱ ተማሪዎች 4 እና 5 ናቸው የቱ ጋር አለ B ላይ አለ ማለት ነው ዩኒየን ፈልጉ ብትባሉ ደግሞ ሁለቱም ጋር ያሉትን መጻፍ ነው ማለት ነው ለምሳሌ A ዩኒየን B ብትባሉ እንታረጋላችሁ አንድ አለች ሁለት አለች ሶስት አለች አራት አምስት ስድስት ሰባት ሁለቱም ጋር ያሉትን ደበላልቆ መጻፍ ዩኒየን ይባላል ማለት ነው 26ኛው if A is set A ያሉት አባላት 3 4 5 6 ናቸው if set B 4 6 8 10 then ዩኒየናቸውን ፈልጉ አሁን ያየነው ስለዚህ A ዩኒየን B ፈልጉ ስንባል ምን ማድረግ ነው ሁለቱም ጋር ያሉትን ነው የምንጽፈው ማን አለ ሁለቱም ጋር 3 አለ 4 አለ 5 አለ 6 አለ 8 አለ 10 አለ ያሉትን እንዳለ ግን ሁለቱም ላይ ከሆነ አንድ ደግሞ አንድ ጊዜ ብቻ ነው የምንጽፈው ሌላ የለም ስለዚህ 3 4 5 6 8 10 የሚሌት አለ C ላይ አለ ማለት ነው መልሳችን C ይሆናል ማለት ነው 27ኛው which of the following statement is true about whole number and natural number ስለ whole number እና natural number ልክ የሆነው statement የትኛው ነው አረፍተ ነገር የትኛው ነው ማለት ነው A whole number are natural number all whole number are natural number ሁሉም whole numberዎች natural numberዎች ናቸው ይላል whole number ከምንድን ነው የሚጀምረው ከ0 ከዛ 1 2 3 እያለ ይቀጥላል natural number ደግሞ 1 2 3 4 እያለ ይቀጥላል ማለት ነው ስለዚህ ሁሉም whole numberዎች natural number ናቸው ሁሉም whole numberዎች natural number ውስጥ አሉ አንድ የሌለ ቁጥር አለ አይደል ማን 0 whole number ውስጥ ብቻ ነው ያለው natural number ውስጥ 0 የሚባል ነገር የለም ስለዚህ ሁሉም whole number all ስለሚል 0 ታፈርሰዋለች ስለዚህ ይሄ ልክ አይደለም B natural number start from 0 while whole number start from 1 ምን አለ natural number ከምን ይጀምራል አለ ከ0 whole number ከ1 ይጀምራል ልክ ነው እንዴ አይደለም whole ነው ከ0 የሚጀምረው natural ከ1 ነው የሚጀምረው ስለዚህ ቀይሮታል ቢም አይሆንም all natural number are whole number ሁሉም natural number ምን ማለት ሁሉም natural number ምንድነው አለ whole number ያው natural number 1 2 3 እያለ ነው የሚቀጥለው whole number 0 1 2 3 ስለዚህ እነዚህ 1 2 3 እያለ የሚቀጥለው ጠቅላላ ምን ውስጥ አለ whole number ውስጥ አለ አይደል ምንም ያፈርስ ነገር የለም ሁሉም natural number whole number ውስጥ አለ ስለዚህ ይሄ ልክ ነው D collection of whole number without 0 is whole number collection of whole number ራስ whole number ያለ 0 whole number ይሆናል ግዴታ whole number ሲባል ከ0 ነው የሚጀምረው 0 የሌለ whole number የለም ስለዚህ ይሄ ልክ አይደለም መልሳችን የትኛው ነው C ይሆናል ማለት ነው all natural number are whole number የሚለው 28ኛው which one of the following is not true about integer ስለ integer number ልክ ያልሆነ የትኛው ነው what is integer number የሚባሉት 0 ኔጌቲቭ ቁጥሮችን እንዲሁም ፖዚቲቭ ቁጥሮችን የያዘው ምን ይባላል integer number ይባላል ማለት ነው ስለዚህ integer number የሚባለው 0 ፖዚቲቭ ቁጥሮችን 1 2 3 4 እንዲሁም ኔጌቲቭ ቁጥሮችን ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ የሚይዝ ነው ማለት ነው ግን ምናችን ያጠቃልልም integer number ሲባል ፍራክሽንን እና ዴሲማልን ማለትም በእንደዚህ 1/2 ፎርም የተቀመጠ ወይ ደግሞ 1.2 ምናምን በነጥብ ወይም በክፍልፋይ የተቀመጡትን አያጠቃልልም integer number በሙሉ ቁጥር ብቻ የተቀመጡትን ነው የሚያጠቃልለው ማለት ነው ነጥብ ያለላቸው ስለዚህ ወደ ምርጫው እንሂድ A the set of positive integer is the same as the set of natural number positive integer የምንለው ከአንድ ጀምሮ ያሉትን 1 2 3 እያለ የሚሄዱትን ምን እንላቸዋለን positive integer ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 የሚባሉት ደግሞ ኔጋቲቭ ኢንቲጀር እንላቸዋለን ይሄኛው ፖዚቲቭ ነው የምንለው አራቦ 0
0 is neither positive nor negative ፖዚቲቭም አይደለችም ኔጌቲቭም አይደለችም 0 ማለት ነው ስለዚህ ፖዚቲቭ ኢንቲጀሮች ከማን ጋር እኩል መሆን ይችላሉ ከናቹራል ነምበር ጋር ከአንድ ብሎ ስለሚጀምሩ ይሄ ልክ ነው b decimal and fraction are integer አይደሉም ብለናል አይደል ስለዚህ ይሄ ልክ አይደለም 0 is an integer which is neither positive nor negative ብለናል ስለዚህ ይሄ ልክ ነው the integer whole number and natural number related as natural number is proper subset of whole number አይደል proper subset ቢያንስ ለምሳሌ natural number is proper subset with whole number ስንል የwhole number element ቢያንስ በአንድ መብለጥ አለበት ብለናል whole number ደግሞ 0 አለው አይደል ቢያንስ በ0 ይበልጣል natural number ስለዚህ መሆን ይችላል whole number proper subset with the integer ከwhole number በኔጌቲቭ ቁጥሮች ይበልጣል ኔጌቲቭ ቁጥሮች አሉት ስለዚህ proper subset መሆን ይችላል ለዚህ ልክ ነው ማለት ነው ልክ ያልሆነው የሚለው የትኛው ነው b ልክ አይደለም ማለት ነው ሀዘኛው arrange the following integer from ascending order ባለፈው ክፍል ላይ ስናይ ascending order ምን ማለት እንደሆነ አይተናል ያላያችሁት ልጆች የኛውን ክፍል ቀድሞ ያለውን ክፍል ፓርት 1 እና ፓርት 2 ብታዩት የተሻለ ምክንያቱም ስለ ascending descending order እዛ ጋር አውርቻለሁ ascending order ማለት ከትንሹ ወደ ትልቁ from low to high የተዘረዘረ ነው ማለት ነው ስለዚህ ትንሹ ቁጥር ጀምረን እንደረድራለን መጀመሪያ ምርጫውን ሳነኛ ራሳችን አሬንጅ ብናደርገው የተሻለ ነው ኔጌቲቭ 12 አለ 5 ኔጌቲቭ 3 0 እና ኔጌቲቭ 15 ትንሹ ቁጥር የትኛው ነው ኔጌቲቭ ቁጥር ትልቁ ቁጥር ትንሹ ነው አይደል በኔጌቲቭ 15 ከሁሉም ያነሰ ነው ኔጌቲቭ ሆኖ ትልቁ ቁጥር ከሆነ ትንሽ ነው ማለት ነው ስለዚህ ኔጌቲቭ 15 ትንሹ ነው ከዛ ቀጥሎ ኔጌቲቭ 12 ነው ትንሹ ከዛ ቀጥሎ ኔጌቲቭ 3 ከዛ 0 ነው ከዛ 5 ማለት ነው እንደዚህ ሚል እንፈልጋለን ኔጌቲቭ 15 ኔጌቲቭ 12 ኔጌቲቭ 3 0 5 a ላይ ያገኘ ነው መልሳችን a ይሆናል ማለት ነው ሌሎቹ አይሆኑም 30ኛው what is the sum of this one ለዚህ ክፍል ፓርት 3 የመጨረሻው ጥያቄ ነው ኔጌቲቭ 325 ሲደመር 234 እንግዲህ አንደኛው ኔጌቲቭ አንደኛው ፖዚቲቭ ከሆነ የተሰጠን ሁሉ ጊዜ ምን ማድረግ ነው መቀነስ ነው እንቀንሰውና ከዛ በኋላ ምን ይሆናል ትልቁ ቁጥር ስላችሁ ኔጌቲቭን ትታችሁት ከ325 እና ከ234 የሚበልጠው ማን ነው 325 አይደል ስለዚህ ትልቁ ቁጥር 325 ስለሆነ ያለ ኔጌቲቭ ነው ማለት እንዲሁ ስታዩት ትልቁ ቁጥር 325 ስለሆነ ሳይናችን የማንን ይወስዳል የ325ን ወስዶ መልሳችን ኔጌቲቭ ይሆናል ስለዚህ ገና አሳስተሩት በፊት መልሳችን ኔጌቲቭ እንደሚሆን እርግጠኛ መሆን አለባችሁ ስለዚህ መልሳችን ምንድነው ኔጌቲቭ ነው በሱ ተስማማን ዘናውን መቀነስ ነው ከትልቁ ላይ ትንሹን ቀንሰን ኔጌቲቭ መጨመር 325 ሲቀነስ 234 ከ5 ላይ 4 1 ከ2 3 አይችልም ከ12 3 9 ከ2 2 የለም 91 ግን ምን ኔጌቲቭ 91 እቺ ዲ ላይ ያለ ማለት ነው ፖዚቲቭ ነው ብትሉ ብትሳሳቱ ኖሮ መልስ እዚህ ጋር 91 የሚል አለ ተሳሳቱ ነበር የተለየ ምርጫ ሰርታችሁ ስለዚህ ኔጌቲቭ መሆኑን መጀመሪያ ማወቅ አለባችሁ ማለት ነው አሁን ለምሳሌ ኔጌቲቭ ማነው 325 ሲቀነስ 234 ቢባል ኖሮ ምንድነው 91 ነው የሚሆነው ፖዚቲቭ ነው የሚሆነው ወይም ኔጌቲቭ 234 ሲደመር 325 ብትባሉ ኖሮ ማለት ነው ትንሹ ቁጥር ይሄ ስለሆነ የትልቁ ቁጥር የትኛው ነው 325 ስለሆነ ፖዚቲቭ ነው የሚሆነው ሳይናችን ስለዚህ ቁጥሩን አይታችሁ ትልቁ ቁጥር ለሆነው ነው ሳይኑን የሚወስደው ማለት ነው ሁለቱም ኔጌቲቭ ቢሆን 325 ሲቀነስ 234 ቢባል ሁለቱም ኔጌቲቭ ከሆነ መደመር ነው እንደምረውና ከዛ በኔጌቲቭ ሳይን ይቀመጣል አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ግን ጊዜ መቀነስ ነው ማለት ነው እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ጥያቄዎች እነዚህን ይመስሉ ነበር ጥያቄውን ሞር እንዳብራራውላችሁ እንደተረዳችሁ ተስፋ አደርጋለሁ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ ወይም ቴሌግራም ላይ ከታች ባለው የቴሌግራም ሊንክ መጠየቅ ትችላላችሁ እንዲሰራላችሁ የምትፈልጉት ማንኛውም አይነት ጥያቄ ካለ ቴሌግራም ግሩፕ አለ ወይም ደግሞ ቴሌግራም ሰፖርት አካውንት የሚል አለ አይደል ከታች
እሱ ላይ መላክ ትችላላችሁ ጥያቄዎችን ቪዲዮ ሰራላችኋለሁ ጥያቄም ካላችሁ መጠየቅ ትችላላችሁ ቪዲዮ ላይክ ማድረግ እንዲሁም ሼር ማድረግ ቻናሉን ሰብስክራይብ ማድረግና እንደዚህ አይነት ቪዲዮ ሲሰሩ እንዲደርሳችሁ የደወል ምልክቱን መጫን አይርሱ በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ ቻው